ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ህልሟን ሙላውና ለሀገሯ አብቃት በሰላም በጤና። احنا في انتظارك يا معاذ حبيب، أين أنت؟ المتام. اوكي استاذ معاذ يا معاذ አረተው እዚህ ጋር ከ2600 ሰው ቁጭ ብሎ ቤተሰብ እየጠበቀህ ነው። ተው እንጂ 2600 ሰው ቀላል አረከው እ እኔ እናንተ ቁርአን ስንቀራ ሊሰማ ለመምጣት እየጠበቀን ነው። تفضل وينك يا معاذ؟ وينك؟ احنا نستناك يا معاذ. اخي معاذ حاجة دقيقة وانا هون already 20 minutes. እያያችሁት ነው ጀማ። እኔ ሬዲ ነኝ። ሪኮርድ አድርጉና አድርሱለት ለወንድም ሙዓዝ። ስሙን እኔ እየጠራው ነው፣ እሱ ግን ስሙን መጥራት አልፈልግም አለ። እኔ ግን ወንድሜ ሙዓዝ በተከታተልነው ቀጠሮ መሰረት ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር እየጠበቅኩ ነው። አሁን በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ከ20 ሆኗል። እስካሁን ድረስ አልመጣህም። ስለዚህ እኔን ቃሌን አክብሬያለሁ። በሰዓቱ በታይሙ ካንተ ጋር ቁርአን ለመቅራት ተገኝቻለሁ። ግን አንተ አልመጣህም። አየህ ሙዓዝ እየጠበቅንህ ነው። 2800 ሰው ቁጭ ብሎ እየጠበቀህ ነው። ሐባይቢ እኔ ቃሌን ጠብቄያለሁ። ጥያቄን ለመመለስም ዝግጁ ነኝ። ብዙ ችግራችን እንፈታለን ሙዓዝና ዛሬ ግድ የለም። ወላሂ በንግግር ብዙ ነገር ለመፍታት እንችላለን። እመነኝ። ዛሬ መተህ ቁርአን ቀርተን እኔም አንድ ጥያቄን የምጠይቅህ አንድ ጥያቄ ብቻ፣ ያችን ጥያቄ መልስልኝ። እኔ ጥፋተኛ ሆኜ ከተገኘው ይቅርታ ጠይቃለሁ። ይቅርታ መጠየቅ እኮ ታላቅነት ነው እንጂ ትንሽ አይደለም። እዛች ጋር ተሳስቼ ፍቼ ከሆነ ያስቀየምኩ ነገር ካለ ይቅርታ ጠይቃለሁ። ሰው ነኝ እኔ፣ ልሳሳት እችላለሁ። ግን ጥያቄን መጀመሪያ መልስልኝ። I have just only one question. You have to answer my question. ያ ኮሽኔ ትክክለኛና ሐቅ ላይ ነው ከተባለ እኔ ይቅርታ ጠይቃለሁ በእርግጠኝነት። 12 ሚሊዮንም እኔ በአንድ ቀን እዚህ ቤት ነው ሰበስብልሃለሁ። ናና መልስልኝ ጥያቄን። ያን ደግሞ እንደማረገው ማንም ይመሰክርልሃል። እንግዲህ እንደሚታወቀው እስከዛሬ ስናስተምር የነበረው الدين قال الله وقال رسوله وقال الصحابة هم علو العرفان. دين ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሃቦች እንዲህ አሉ ብሎ በስነ ስርዓት እስላማዊ ትምህርቶችን ማስተማር። የዲን ትልቁ መሰረትና ዋናው ነገር አላህ ሱብሓነሁ ወተዓላ በብቸኝነት መጣራት ነው። ልክ እንዲሁ እርሱ ስለ ራሱ የተናገረውን በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተናገሩትን ስሞችና ባህሪያቶችን እንደመጡ ማጽደቅ ነው። የአላህ ስብሐነሁ ወተዓላ ባህሪያቶች በመካድ ወይንም የማይገባቸውን ትርጓሜ በመስጠት እንዲህ አይነት መርዛማ ትምህርቶችን እስላማዊ ነሽዳ፣ እስላማዊ መንዙማ በሚል በትውልዱ ውስጥ ማሰራጨት ይሄ ትልቅ ክህደት ነው። ትውልዱ ከዚህ ሊጠነቀቅ ይገባል። ይህ ዝም ብሎ ሊታለፍ ነገር አይደለም። ምናልባት ሰው የሚያየው ዜማዎችን ነው፣ በእነዚያ ሲጨፍር ታያለህ። ያ አይደለም ትልቁ ስህተት በዚያ ቦታ ላይ። ይሄ ስህተት ነው ሳለ ከዚህ በላይ ግን ምንድን ነው? አላህ ስብሐነሁ ወተዓላ ለእርሱ ብቻ አምልኮ መፈጸም ሲገባል ከእርሱ ውጭ ነቢዩ ሰለላሁ ዐለይሂ ወሰለምን ከልክ በላይ ከፍ ከፍ በማድረግ እርሳቸው ያስጠነቀቁትን ነገር እዚያ ላይ እንትን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በትንቢት ደረጃ ያስጠነቀቁት ነገር አለ።
قال النبي صلى الله عليه وسلم لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንደሰቀሉት ሁሉ እኔንም አደራ ከልኬ በላይ ከፍ ከፍ አድርጋቸው በምስጋና ቃላት ወደ መለኮት ከፍ እንዳታደርጉ ተጠንቀቁ አሉ። ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ እኔ የአላህ ባሪያ ነኝ፣ የአላህ ባሪያና መልእክተኛው ብቻ በሉ ተናገሩ። እርሳቸው ነቢ ሰለላሁ ዐለይሂ ወሰለምን እናወድሳለን፣ መድህ እናደርጋለን፣ እናወድሳለን፣ እናመሰግናለን በማለት ለእርሳቸው የማይገባል መለኮታዊ ባህሪ ለእርሳቸው መጎናጸፍ እርሳቸውን መጣላት ይመስል እርሳቸውን እስቲጋሳ መለመን ይመስል እስቲጋሳ ነውዑን ምን አንዋዕ ልዕባዳ አለዚ የጅቡ ሰርፉ ሊላህ ስብሓነሁ ወተዓላ ወሕደሁ ሊቀውሊ ስብሓነሁ ወተዓላ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ዩምዲድኩም ቢአልፍ ሚነል መላኢከቲ ሙርዲፊን وقال النبي صلى الله عليه وسلم إذا استعنت فاستعن بالله متاجس تفلق بالله بتشاتاجس لا أنتو تعجزون يا الله شو أنتو ردون النبي صلى الله عليه وسلم مالت يهبى الله لا إله إلا كلمة قرأ شرك ولا مالت معنى الشرك تسوية غير الله مع الله في خصائص الله الله بتشاب بمين نترباش يملكوا تكباراتنا سراتش لاي ሌላ አካል ከአላህ ጋር ማስተካከል ይሄ ነው ሽርክ ብሎ ማለት። ኢስቲጋሳ ለአላህ ብቻ እንደሚገባ ካወቅህ አላህ ሱብሓነሁ ወተዓላ ብቻ ከሆነ እርዳኝ ማለት እንዳለብህ ካወቅህ ይሄን ነገር ከሌላ አካል ጠየቅ ማለት በአላህ ላይ ያጋራህ ማለት ነው። አላህ ሙስተዓን። እነዚህን እስላማዊ ነሽዳ በሚል ስም እስላማዊ መንዙማ በሚል ስም በትውልዱ ላይ ተበትነዋል። ይብቃ ይሄ ነገር ይብቃ። ገብቷቸዋል አይደል? ያ ነው ቁርአንን እንቀራ ነው ምናምን አይነት ነገር ሰምቻለሁ። هذا البلوشي لا الله المستعان ብቻ ይሄን ነው እኔ ማለት የምፈልገው። ምናልባት እነዚህ ልጆች አላወቁትም። በነሽዳ መንዙማ እያሉ ፍራንክ መሰብሰባቸው ነው የሚያዩት። እየተሰጡ እየተጻፈ የሚሰጣቸው ግን ከሌላ አካል የሽርክ እንትኖች የቢድዓ ትምህርቶች ከነዚህ አልባነኗቸው ከእውቀት ነፃ ሆኖ ነው ዜማውን ዝም ብለው እያዜሙ የሚሉላቸው። ከዚያ ነገር እንዲወጡ ነው የምንመክረው። በቃ ወሬ ምንም ሳናበዛ አላህ ይምራቸው፣ አላህ ሂዳያውን ስጣቸው። አረል ሙቢ እሱን የምንለው ያን ያክል ነገሩን ሰፋ አድርጎ እንደዚህ አጀንዳ ሰጥቶ እንትን ማለት አስፈላጊ አይደለም እና እንተዋቸው። አላህ ይምራቸው፣ አላህ ቀናውን መንገድ ይስጣቸው። ምናልባት ተሸውደው ሊሆን ይችላል። ነሰለላሁ ለሁም ልሂዳያ። በጥቅል የምነግራቸው ትውልዱ እንዲጠነቀቅ የምፈልገው ነገር እነዚህ እስላማዊ መንዙማ እስላማዊ ነሽዳ እየተባሉ ከዚያ ላይ ትውልዱን ያልሆነ የሽርክ መንገድ ውስጥና የቢድዓ መንገድ ውስጥ እየከተቱ ያሉ ሰዎች እንድትጠነቀቁ ነው። ሌላ አይደለም። ዲናችሁን ተማሩ፣ ቁርአንና ሐዲስ ተማሩ። ገና ህፃን ልጅ እንትን ሲል ድቤ መደብደብ ማስተማር ምንድን ነው? ትውልድን እንደዚህ በፈጣሪ ቁርአን እንዲያፍዝ አድርጉት። ሐዲስን እንዲሸመድድና ለትውልድ ልክ የነቢያትን መንገድ ቁጭ ብሎ እንዲያስተምር አድርጉት። ዛሬ ህፃን ልጅ እናቱ ቲቪ ትከፍትለታለች፣ ከዛ ድቤ ይከፈትለታል። ልጄ በቃ ይህንን ያን ሲጨፍር ደስ ይለታል። ኢማሙ አሕመድ ብኑ ሐንበል ረሒመሁላህ ተዓላ ሐፈዘትኒ ኡሚ ወአና ኢብነ 10 ሰና ነው ያለው። እናቴ ናች ቁርአን ያሳፈዘችኝ እኔ 10 ዓመት ህፃን ልጅ እያለሁኝ አለ። ዛሬ ላይ 10 ዓመት ህፃን ልጅ የት ነው ሀገራችን? እነዚህን ድቤዎችና መንዙማዎች ያስተምሩታል። ልክ መውሊድ ሲመጣ እንደዚህ አበጃጅታ ምናምን ትልከዋለች። ያን ጨፍሮ ይማል ማሻአላህ ልጄ የድል ልጅ ሆኗል ትላለች። ላ ያ ጀማዓ ይሄ ድል ልጅ አለው ነው፣ ይሄ ድል ልጅ አለው ነው። ቀደምት መልካም ሰለፎች ቁርአንን ገና ህፃን ሳሉ ይሸመድዳሉ። እነ ኢማሙ ሻፊዒ እነ ኢማሙ አሕመድ ከ10 ዓመት እና በዚያና ከዚያ በታች ባለው እድሜ ላይ ነው ይሄንን ያደረጉት። እዚህ ሐዲስን ይሸመድዳሉ፣ ለትውልድ ያስተምራሉ። ታላቁ ዓሊም ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ የ18 ዓመት ልጅ ሆኖ ፈትዋ መስጠት እንደሚችል ተመስክሮለት ነበር። ገና በ8 ዓመቱ ነው ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ከታላቅ አይሁዲ ጋር ተከራክሮ እስልምና እንዲቀበል ያደረገ። እንዳጠቃላይ እንደቀደምት መልካም ሰለፎች ከእነርሱም በኋላ እንደመጡት እውቀት ላይ ትኩረት አድርጉ። ህፃናት ልጆቻችሁን ወደ መድረሳ ላኳቸው፣ እስላማዊ ትምህርት የሚማሩባቸው። ይሄ መንዙማና ነሽዳ አይጠቅማቸውም። ቁርአንና ሐዲስን እንዲማሩ ልጆቻቸው አድርጓቸው። የነቢያትን ትምህርት አንግበው ለትውልድ እንዲያስተምሩ አብቋቸው።
ገና ከህፃንነታቸው ድቤ መደብደብ አታስተምሯቸው። ምንም የሚጠቅማቸው ነገር አይደለም እሱ። ያ ነስአሉላህ ለሁም ሂዳያ። እንግዲህ አላህ ቀናውን መንገድ ይምራቸው። ተነቅራ ኪታበላህ ዐዘ ወጀል። ቢስሚላሂ ራሕማኒ ራሒም። አንድ ሱራ አቀራለን እንወጣለን። كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو